ስለዚህ አሁን ባጭሩ ምንድነው ሃሎዊን የሚለው ጋር እንምጣ ማለት ነው። ሃሎዊን ማለት ይሄ ከልቲክ ፌስቲቫል ነው። ምንድነው ከልቲክ ደግሞ አላችሁ የተወሰናችሁ አበሾች እኔ አውቃለሁ ብዙ አበሾች ሃሎዊንን ምንም they have no clue ሲያከብሩ አይቻለሁ። ሃሎዊን ፓሪስ ሄዱ አይቻለሁ። ዛሬ ኦክቶበር 31 ነው እንደምታውቁት ሃሎዊን ነው። ዛሬ ማታ ከ11 PM ጀምሮ የተለያየ አይነት ሰይጣናዊ መስዋዕት የሚደረግበት ቀን ነው። አሮን ይሄንን ማታውቁ ካላችሁ ዛሬ ስለ ሃሎዊን ላወራ ነው የመጣሁትኝ። ግን ስለ ሃሎዊን ከማውራቴ በፊት እዚህ ጋር ሁለት ቪዲዮዎች አሉኝ እንድታዩዋቸው የምፈልጋቸው ቪዲዮዎች። እነዚህን ሁለት ቪዲዮዎች ላሳያችሁና ከዛ በኋላ ስለ ሃሎዊን አወራለሁ ማለት ነው። ቢፎር የዚህ ልጅ ቪዲዮ ከእንትን ከማለት በፊት ይሄ ልጅ ዊችክራፍት ውስጥ የነበረ ልጅ ነው። የተለያየ አይነት ጥንቆላና ስራዎች ውስጥ ማለት ነው። ዋርላክ የነበረ ልጅ ነው። ዋርላክ ማለት ላይክ የወንድ ጠንቋይ ማለት ነው። እንደዛ ብዙ ነገር ሲሰራ የነበረ ነው። እነዚህ ሰዎች እነዚህ ዊች ዋርላክስ ምናምን ለሃሎዊን ላይክ which is ዛሬ ማለት ነው በጣም ቢዚ የሚሆንበት ቀን ነው። የተለያየ አይነት መስዋዕት የሚያቀርቡበት እየሄዱ በየሱፐርማርኬቱ ካንዲ ከርስ ያደርጋሉ። ይሄ ሁሉ ሰይጣን የሚያዛቸው ነገር ነው። እናንተ ያን ካንዲ ቤታችሁ ይዛችሁ ስትገቡ ኦሬዲ አንድ ዊች ወይም ዋርላክ ሄዶ ሱፐርማርኬት ኦሬዲ ከስ አድርገዋል ሄደው ማለት ነው። ስለዚህ ይሄ አንዱ የሚታዘዙት ስራ ነው። ስለዚህ እሱ ነው አሁን ይሄንን እንደዚህ አይነት ነገሮች የሚያደርጉትን ስራ እንዴት እንደሆነ ነው እዚህ ጋር የሚናገረው ማለት ነው። ይሄ ከልጅ ከዛ ነገር ውስጥ ወጥቷል። አሁን ኤክስፖዝ እያደረገ እየተናገረ ነው እንዲህ ይሆናል። ሰው ሃሎዊንን ላይትሊ ወስደዋል። እስናት ሃሎዊን ማለት በጣም ሰይጣን የሰይጣን የሚከበርበት ቀን ነው። ይሄ ምንም አንድና አንድ Okay, all right, let's go to the video. I think this was his first big mission on Halloween. Listen to this. I remember my first big mission in New Orleans, the day of Halloween, before we went outside to go pray over streets and businesses and people and all these things. I thought I was blessing people, but I was really cursing them. I asked the spirit guys, like, hey, like, don't we need permission? Don't we need to ask them before we come here and bless them? Like, don't we need permission? Don't we need to ask them before we come here and bless them? Like, don't I have to, like, seek some type of spiritual, like, approval? This is what each and every single one of my spirit guys, I had 7, told me. Emmanuel, their participation in Halloween is their agreement. It is the open. ተመልከቱ አሁን ይሄ ነው በቃ that's the main part። ምን አለ ስፒሪት ጋይድ የሚለው ይሄ የሚያዋራውን ስፒሪት ነገር ነው። እና እነዚህም ሰዎች ሄደው አሁን ለምሳሌ አንዳንድ ሰው ሄደው ቢዝነሳችሁን ወይ ፋሚሊ እንዳይስማማ ወይ ጤናችሁ እንዳይል የተለያየ አይነት ከርስ ያደርጋሉ ማለት ነው እነዚህ ሰዎች። እና ያ ነገር እነሱ ላይ እነሱን እንደዚህ ከርስ ለማድረግ ስፒሪቹዋል በስፒሪቹዋል ሪሌም ማለት ነው ፈቃድ ያስፈልጋል ማለት ነው። እና ያን ፈቃድ መቀበል የለብንም ወይ እነዚህን ሰዎች ከሳውት ለማድረግ ብሎ ስፒሪት ጋይዱን ጠየቅኩ ነው የሚለው። ሲጠይቅ no you don't have to because these people or እነዚህ ሰዎች already ሃሎዊንን የሚያከብሩ ሰዎች ናቸው። any kind of participation ማለት ነው። ሃሎዊን ላይ ምንም አይነት ፓርቲሲፔት ስታደርጉ the moment ለልጃችሁ ሄዳችሁ ያን ኮስቲዩም ስታለብሱ the moment ሄዳችሁ የሆነ ነገር በቃ ይሄን ሃሎዊን የሆነ ነገር ቤታችሁ ውስጥ ኢንቮልቭ ስታደርጉ ምክንያቱም ብርሃን ከጨለማ ጋር ሚክስ አያደርግም። there is no way ገብቷችኋል። ለኢየሱስ ክርስቶስ ኦሬዲ ሶልድ አውት ከሆናችሁ አለቀ ነገሩ። ብርሃን ዶንት ሚክስ ዊዝ ዳርክነስ። ስለዚህ የሰይጣን የሆነውን ነገር ቤታችሁ ልታስገቡ የሰይጣን የሆነውን ነገር በራችሁ ላይ ልታስቀምጡ አይደለም። ስለዚህ ምን አለ እነዚህ ነገሮች ዘ ሞመንት ማድረግ ስትጀምሩ ለሞመንት ፓርቲሲፔት ማድረግ ስትጀምሩ ከሰይጣን ጋር ይሄንን ሃሎዊን ነገር ሴሌብሬት ማድረግ ስታደርጉ የዛኔ ለሰይጣን ኦፕን ዶር ነው ማለት ነው። አክሰስ ሰጣችሁት ማለት ነው። all right let's keep going. Decorate their home and make their home participate in Halloween. You have access to their home. When they put out all this stuff in their businesses, you have access to their business. When they dress up their kids and make their kids participate, you have access to their kids. When they dress up their pets and go out with their Exactly በቃ ያው አሁን እንዳልነው ነው ማለት ነው። ቤታችሁን ዲኮር ስታረጉ ልጆቻችሁን ስታስለብሱ ምን ስትሉ በዛች ሰዓት እናንተ አታውቁትም ስፈን ሊሆን ይችላል። ምክንያቱም አንዳንድ ጊዜ you go with the flow አይደል? አንዳንድ ጊዜ ከሰው ጋር አንዳንድ ለመመሳሰል ሰይጣንም የሚፈልገው ይሄንን አይነት ማይንድ ሴት ሰው እንዲኖረው ነው። ግን ከጨለማ ስራ ጋር ፓርት ሊኖረን አይገባም። ገብቷችኋል ማለት ልክ ያንን ነገር ኢንቮልቭ ስታደርጉ የሃሎዊን ካንዲ ይዛችሁ ሃሎዊንን በተመለከተ ያለ ነገር ስታደርጉ በሙሉ ለሰይጣን በር እየከፈላችሁለት ነው። አክሰስ አለው። ይሄ ነው ይሄን ነገር የሚለው this is በጣም ሜን ፖይንት ነው። to be honest ይሄን ቪዲዮ ማሳየት የፈለኩት ለዛ ነው። the moment የሃሎዊን ነገር የተነካካ ነገር ስታደርጉ ሰይጣን ኦፕን ዶር ሰጣችሁት። ይሄ ልጅ የሚነግራችሁ እዛ ውስጥ የነበረ ልጅ ነው። ብዙ ነገር ኢንቮልቭ ሲያደርግ የነበረ ልጅ ነው። እንደዚህ በዚህ ነገር ውስጥ ያውቃል እንዴት ቢዚ እንደሆኑ በዚህ በሃሎዊን ሲዝን እንዴት ቢዚ እንደሆኑ ያውቃል። ስለዚህ እሱ ነው እዚህ ጋር ወጥቶ የሚናገረው ማለት ነው። ከዛ ደግሞ ይሄንን ቪዲዮ ደግሞ ላሳያችሁ ማለት ነው። እቺ ደግሞ ስሟት festivals that happened during those times, giving honor to the moon god.
ባይ ዘ ዌይ እዚህ ጋር እንዳለችው ማለት ነው ዲፍረንት ዴይስ አሁን ለምሳሌ እነዚህ ስታደርጉ ኮስቲዩም ኢቭን ላይክ በየስቶሩ እንኳን አይታችሁ ከሆነ የሚሸጡላችሁ ኮስቲዩም የሆነ ሳም ካይንድ ኦፍ ኮስቲዩም ነው። አሁን ለምሳሌ ሱሪያ ኮስቲዩም ይሄ የፀሐይ አምላክ ይሄ እነዚህ የሙን አምላክ የምን አምላክ እንደዛ ነው የምትለብሱት። ምንድነው ሃሎዊን ስታደርጉ የምትለብሷቸው ልብሶች አዘ ጎስት ነው የምትለብሱት። አዚ ሆነ ሚዲየምስ የሚያደርጉትን ልብስ ነው። እነዚህ ይሄ ዋርላክ ኮት ነው የምታደርጉት። ይሄ ዲፍረንት ካይንድስ ኦፍ ዲማኒክ የሆኑ ክሎዞች ነው የሚሸጡት። ይሄ ነገር የሰይጣን ዴይ ነው። አይ ዶንት ኖ ሰምታችሁ እንደሆነ አላውቅም፣ ግን አንታይ ላቬ ሲባል ሰምታችሁ ይሆናል። አምሹር ብዙዎቻችሁ አንታይ ላቬ ማለት የሰይጣንን ቸርች የመሰረተው ሰውዬ ነው። ሰይጣን ቸርችን የመሰረተ ሰውዬ ምን እንዳለ ታውቃላችሁ? ይሄ በጣም የሚታወቅበት ኮት ነው እሱ የተናገረው ማለት ነው። I just want to say thank you for Christian family for allowing their children to celebrate what we celebrate which is Halloween ማለት ነው። ስለዚህ አፉን ሞልቶ ቴንክ ዩ ብሎ የተናገረ ነው። በአመት አንዴ ልጆቻችሁ እኛ የምናመልከውን ሰይጣን እንዲያመልኩ ስለፈቀዳችሁላችሁ እናመሰግናለን። ጉግል አድርጉት ፕሊዝ። ይሄ ኤቭሪዌር የሚታወቅበት ቨርስ ነው። በግልጽ ሰይጣንን ማምለክ ማለት ነው። አሁን ግን ዘመኑ ምንድነው የሚያሳያችሁ? ይሄን በሰው ጭንቅላት በየሰው ፒክቸር ላይ ሰይጣን የሚፈልገው ምንድነው? ይሄ ነገር just normalize እንዲሆን ነው ሰይጣን የሚፈልገው። it's just a fun it's just costume ነው it's just like Halloween party ነው። እኔም እኮ ድሮ ሳላቅ Halloween party ሄጄ አውቃለሁ to be honest አውሽ ይሄ አይነት አንደርስታንዲንግ ቢኖረኝ ይዛኔ ማለት ነው። ስለዚህ አንዳንድ ጊዜ ዕውቀት ማጣት አለማወቅ ላይክ ለዛ ነው መጽሐፍ ቅዱስ አለማወቅ ህዝብ ዕውቀት ከማጣት የተነሳ ጠፍቷል። ሳናቀው ሰይጣንን እናመልከዋለን፣ ሳናቀው ኢንቮልቭ እናረጋለን። ከዛ በኋላ እንደዚህ ካረጋችሁ በኋላ ዲፕሬሽን ይመጣል። ሆነስ ላይፋችን ዝብርቅርቅ ነው የሚለው። ምክንያቱም ለሰይጣን ኦልሬዲ ከፍተንለታል በር ማለት ነው። ስለዚህ እቺ ልጅ አሁን የምትናገረው ኤግዛክትሊ ላይክ አሁን ምን አለች? ለሃሎዊን ማለት ለዊቾች እነዚህ ለጠንቋዮች ልክ እንደ ሬዘሬክሽን ሰንዴይ ላይክ ምንድነው ኢስተርን እንደሚሉት እኔ እንኳን ኢስተር ብዬ መጥራት አልፈልግም፣ ምክንያቱም ኢስተር አይደለም ሪዘሬክሽን ሰንዴይ ነው እኛ ክርስቲያን የምንለው ማለት ነው። ስለዚህ ልክ ላይክ ኢየሱስ ክርስቶስ ከሞት የተነሳበት ልክ እንደዛ ነው። ትልቅ ቢግ ዲል ነው ሃሎዊን ለ ሶ እንግዲህ እዚህ ጋር ቀንሽ ያሳየኋችሁ እነዚህ በጣም በትንሹ ነው ያሳየኋችሁ እነዚህ ሁለት ቪዲዮዎች። በጣም ኢንተርኔት ላይ ብትወጡ በጣም ብዙ አይነት ቪዲዮ አለ ከዚህ ነገር ውስጥ የነበሩ ሰዎች ስለ ሃሎዊን የሚያወሩት ምን እንደሚያደርጉ ሃሎዊን ማታ ላይ ሄደው እንዴት አድርገው ካንዲ የተለያየ አይነት ነገር ኮስቲዩም ከስ እንደሚያደርጉ ሰዎች ያን እቃ ይዘውት ወደ ቤታቸው እንዲገቡ ከዛ በኋላ ቃው እዛ ቤት ከገባ በኋላ የተለያየ ነገር ያ ሰው ክርስቲያን ስፒሪቹዋሊ አዌክን ካልሆነ በእግዚአብሔር ጥሩ ነገር ካልሆነ ያ ነገር ይሰራል። ገብቷቸዋል ለምለው ለዛ ነው ሁሉ ጊዜ በኢየሱስ ክርስቶስ ደም ፕሮቴክት መሆን ያለብን። ለዛ ነው ሁሉ ጊዜ ከእግዚአብሔር ጋር ያለን ነገር ማስተካከል ያለብን። ስለዚህ አሁን ባጭሩ ምንድነው ሃሎዊን የሚለው ጋር እንምጣ ማለት ነው። ሃሎዊን ማለት ይሄ ከልቲክ ፌስቲቫል ነው። ምንድነው ከልቲክ ፌስቲቫል? ከልቲክ ማለት ላይክ እነዚህ ድሮ ኢስት እነዚህ በጣም ኢሮፓውያን የቆዩ ኢሮፓውያን ሳዊን የሚሉት እምነት አላቸው ማለት ነው። እሰ ፌስቲቫል ነው። ምንድነው ያ ሳዊን የሚሉት ነገር ሰመር አልቆ ይሄ ኮልድ ሲዝን ሲመጣ ማለት ነው which is አሁን ያለንበት ሲዝን ማለት ነው ኦክቶበር ማለት ነው usually so ኦክቶበር 31 ላይ ምን ያረጋል ይላሉ ይሄ ዴድ ስፒሪት እና ሊቪንግ ስፒሪት እኛ አሁን የሞት መንፈስና ሕያዋን እኛ በቁም ያለ ነው የሚገናኙበት የሞት መንፈስ የሚወጣበት ቀን ነው ብለው ያስባሉ። ለዛ ነው ያ ቀን ኦክቶበር 31 ስለሚታወቅ አስቀድመው ብዙ ነገር ያደርጋሉ ማለት ነው። ስለዚህ ያ ቀን ስፔሲፊክሊ ኦክቶበር 31 ለዛ ነው ከ11 PM ጀምሮ ብዙ ሴሌብሬሽናቸውን ማድረግ የሚጀምሩት መስዋዕት የሚያደርጉት ምን የሚያደርጉት ማለት ነው። ስለዚህ ከዛች ያ ቀን ያሳዊን የሚሉት እምነት ፌስቲቫል ማለት ነው። እንደነዚህ ካልቲኮች ይሄ አሁን የመጣ ነገር አይደለም። ሃሎዊን የነበረ የቆየ የድሮ ነው ማለት ነው። አሁን ፓፓፕ ያደረገ ነገር አይደለም። እና እነዚህ ምን ብለው ያምናሉ? እነዚህ አየርላንድ፣ ስኮትላንድ ከዛ ነው በቃ ከዛ ከኢሮፕ ነው የጀመረው ማለት ነው ከቆዩት እና የሞትና የህይወት ያለው መንፈስ የሚገናኝበት ቀን ነው። ሶ ያ ቀን ላይ ሰዎች ምን ያደርጋሉ ማለት ነው? ተመልከቱ እንዴት ዲሲቪንግ እንደሆነ ማለት ነው። አንድ ነገር ማወቅ ያለባችሁ የእግዚአብሔር እንደዚህ ሰይጣንን ነገር ልንከላከል የምንችለው የኢየሱስ ክርስቶስ ስም ብቻ ነው። ምክንያቱም የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ነው እንጂ የሚለው ይሄ የተለያየ አይነት ፓምኪን ላንተር ፓምኪን ካርቭ እያደረጉ የሚያደርጉት ነገር አይደለም ሰይጣንን የሚያሸሸው። ዳርክነስን ሆነን ዳርክነስ በመልበስ አይደለም የምናሸንፈው። ስለዚህ ምን ያደርጋሉ? ያ ነገር ምንድነው? ልክ ያ የሞት እነዚህ ዴድ ስፒሪት የሞት መንፈስ እና የህይወት መንፈስ እነዚህ አሁን እኛ ያለነው የህይወት እንዴት I don't even know how to explain this ግን የሞት መንፈስና የህይወት መንፈስ ያለንበት መንፈስ የሚገናኝበት ቀን ነው። በዛ ቀን ኦክቶበር 31 እነዚህ ስፒሪቶች ይወጣሉ ተብሎ ይታሰባል። ስለሚወጡ ሰዎች ምን ያደርጋሉ? ራሳቸውን ፕሬፕ ያደርጋሉ። በምንድነው ራሳቸውን የሚያዘጋጁት?
ኮስቲዩም ይገዛሉ ለምንድነው ኮስቲዩሙን የሚለብሱት ከዛ ከስፒሪት ጋር ራሳቸውን እንትን ለማድረግ ዲስጋይስ ላይክ እንዴት ቢል እንገራችሁ ላይክ መንፈሱ አንተ ሰው አይደለህም መንፈስ ነህ ባጭር ቃል ማለት ነው ሲምፕል ወርድ ነው ምነግራችሁ አንተ መንፈስ አይደለህም አንተ ሰው አይደለህም መንፈስ ነህ ብሎ አይቶ ከራሱ ጋር በቃ ስለማያቅ ትቷችሁ እንዲሄድ ከዛ ደግሞ ፓምኪን ካርቭ ያደርጋሉ እንደዚህ አሁን ለምሳሌ ፓምኪኑን ቆርጠው ከላይት ነገር አድርገው ምን ያደርጋሉ እሱ ደግሞ ማለት ምንድነው ላይክ ስፒሪቱን ለማስፈራራት ስፒሪቱ በራችሁ ላይ የምታረጉት ለዛ ነው ስፒሪቱን ለማስፈራራት ስፒሪቱ ፈርቶ ትቶ እንዲሄድ ማለት ነው ከዛ ደግሞ የጎስት ልብስ ይለብሳሉ ይሄ ሞት ልብስ ይለብሳሉ እሱ ደግሞ ምንድነው ያ የሞት መንፈስ በዛ ቀን ይወጣል ብለው ያሰቡት ይሄማ ጎስት ነው እንደኔ መንፈስ ነው ብሎ ትቶ እንዲሄድ ተመልከቱ it's deceiving ይሄ ኮምፕሊትሊ ከእግዚአብሔር ቃል ውጪ ነው ምንም እኮ ከሞት ጋር ምንም አይነት ኮኔክሽን አይኖራችሁ ነው የሚለው የእግዚአብሔር ቃል ማለት ነው we don't have any part ከእንደዚህ አይነት ነገር ጋር ከዴድ ጋር የሚያነካክ ሰይጣን እንዲህ ያደረገ ሰውን ተመልከቱ ስንት ሰው እንደሚያከብር አሁን ተመልከቱ ይሄን ሃሎዊን ማለት ነው it's deceiving አንድና አንድ የኢየሱስ ክርስቶስ ስም ብቻ ነው ሰይጣንን ሊጠል የሚችለው ሰይጣን ልንከላከል የምንችለው እንደሱ እሱን በመምሰል እሱን ኮስቲዩም በማድረግ እዛ ፓምኪን ከርቭ አድርገን ወይም ደግሞ በድሮ ጊዜ ኢተርኒት ነው ምናምን የሚሉትን ነው የሚጠቀሙ አሁን ሞደርናይዜሽን እየሆነ ፓምኪን ላይክ ኢዚ እየሆነ በራችን ላይ በማድረግ የተለያዩ አይነት ይሄ ጎስቶች ምናችን ቤታችን ላይ በማንጠልጠል እንደዛ በማድረግ ላይክ ሰይጣን ኦኬ እነዚህ እንደኛ አይነት ናቸው ብሎ ትቶ አልፎ እንዲሄድ አሬ አንዳንድ ጊዜ ሳስበው በጣም ነው የሚያስቀኝ ማለት ነው ላይክ ያን ያህል ሰውን ብላይንድ አድርጎታል ሰይጣን ማለት ነው ሰይጣን ታክቲከኛ ነው ምክንያቱም እንዲህ ሰይጣን ነኝ ብሎ ከመጣ ማንም አይቀበለው ስለዚህ the only thing ማድረግ ያለበት ራሱን እንደዚህ ዲስጋይስ አድርጎ ላይክ ተሸፍኖ ነው መምጣት ያለበት ስለዚህ ሰዎች ያንን ነገር ያደርጋሉ ካንዲ ደግሞ ያደርጋሉ አሁን ለምሳሌ ትሪክ ኤንድ ትሪት የሚሉት ማለት ነው አሁን እዚህ ዩኤስ ውስጥ ደግሞ ትራንክ ኤንድ ትሪት የሚሉት ነገር ደግሞ ተጀምሯል እሱ ምንድነው ትሪክ ኤንድ ትሪት ከሆነ ህፃናቶች ከበር ወደ በር እየሄዱ ካንዲ ይለቅማሉ ካንዲ ሰዎች ይሰጣሉ ለምንድነው ያን ካንዲ የሚሰጡት ከርስ ለመከላከል ወይም ደግሞ ያን ስፒሪት የሆነ የሚበላውን መስጠት ያ ህፃን ማስክ አድርጎ ወይም ያ ሰው ማስክ አድርጎ ሲመጣ እናንተ ኦፈር ታረጉታላችሁ ካንዲ የተለያየ ነገር ያ ምንድነው ራሳችሁን ፕሮቴክት ለማድረግ ነው ያ ስፒሪት እንትን እንዲላችሁ ማለት ነው ገብታችኋል ማለት አሁን ምን ሆነ በማታ ላይ አሁን እዚህ ዩኤስ ውስጥ ያላችሁ ታውቃላችሁ ማታ ላይ ካንዲ ፍለጋ ልጆች የተለያየ ኮስቲዩም ለብሰው ይዞራሉ ይሄ ልጆቻችሁን ዴንጀር ላይ ማስቀመጥ ነው to be honest እንዲህ የምታረጉ አበሾች ካላችሁ ደግሞ አላችሁ የተወሰናችሁ አበሾች እኔ አውቃለሁ ብዙ አበሾች ሃሎዊንን ምንም they have no clue ሲያከብሩ አይቻለሁ ሃሎዊን ፓሪስ ሄዱ አይቻለሁ እውነት ነው አሚን እኔ ማንንም ላይ ልፈርድ አይደለም ሰው ባለማወቅ ብዙ ነገር ያደርጋል አውሽ ግን እንደዚህ አይነት ነገር አዌርነስ ኖሮ ሰዎች ከእንደዚህ አይነት ነገር ቢመለሱ ምክንያቱም ሳታውቁ ከሰይጣን ጋር ሆይ እያላችሁ ነው ሰይጣንን አክሰስ እየሰጣችሁት ነው ማለት ነው ሃሎዊን ፓሪ በጣም የመጨረሻ አስቀያሚ የሆነ ነገር ማታ የሚደረግ ሃሎዊን ፓሪ በጣም ብዙ ነገር ይደረጋል በሃሎዊን ላይ ብዙ መናገር የማልፈልገው ግን በጣም ብዙ ነገር ይደረጋል ሃሎዊን ማታ ላይ ስለዚህ ሃሎዊን ኮምፕሊትሊ የሰይጣን ነገር ነው ምንም የምናመቻምችለት ነገር የለም ሰይጣን መስዋዕቱን የሚያገኝበት ቀን ነው አሚን እዚህ ጋር መናገር ስለማልፈልግ ነው ብዙ አይነት መስዋዕት ይደረጋል when I say ብዙ አይነት መስዋዕት በጣም ብዙ አይነት መስዋዕት ይደረጋል ያ ቀን ማለት ነው ኮምፕሊትሊ ሰይጣን የሚከብርበት የሚመለክበት ቀን ግን የነገስታት ንጉስ የናዝሬቱ ኢየሱስ ግን 24/7 የሚመለክበት ጊዜ የሚመጣበት ቀን አለ እውነት ነው ጌታ ኢየሱስ ክርስቶስ የጌቶች ጌታ ነው በአመት አንዴ ሳናቅ ይሄንን ጠላት ይሄንን የሰይጣን ስራ ሳናቅ አብረን ተባብረን ብዙ ሰዎች በዚህ አይነት መንገድ እንሄዳለን ማለት ነው we need to be careful I know አሁን እኔ አውቃለሁ እዚህ ዩኤስ ውስጥ ልጆቻችን በጣም ፕሬሸር እንዳላቃለሁ በየትምህርት ቤቱ ፕሬሸር ነው ሃሎዊን እንደዚህ አድርጉ ፓምኪን እንደዚህ አምጡ እንደዚህ ስሩ ኢንቮልቭ እንዲያደርጉ እዚህ ነገር ውስጥ ያደርጓቸዋል የኔ ፖይንት ምንድነው ይሄንን ነገር ፕሪቬንት ማድረግ አንችልም ምክንያቱም ኦሬዲ ይሄ ከጃችን ውጪ ነው ግን the only thing we can do is ልጆቻችንን ስፒሪቹዋል ነገር ማስተማር አለብን የሆነ ሰው የሆነ ጊዜ ቴስቲሞኒ ሰምቻለሁ ምን አለ ቤተሰቦቼ ሳድግ አለ እዚህ ሀገር ያለ ልጅ ማለት ነው ስለ ሁሉ ጊዜ ስለ ኢየሱስ ስለ እግዚአብሔር ይነግሩኛል ስለ እግዚአብሔር መልካም they never teach me darkness እንዳለ አላስተማሩኝም ማለት እና ሲያድግ የሆነ ቦታ ላይ ስዊች አደረገ ማለት ነው ስለዚህ ካሁንው ግን ልጆቻችንን እግዚአብሔርን እንደምናስተምራቸው ቸርች እንደምንወስዳቸው የትምረት እዚህ ጋር ደግሞ የሰይጣን መንፈስም ሊሰራ እንደሚችል ምን ሊያረግ ይሄን በጣም መርሳት የለብንም ምክንያቱም እዚህ ጋር ሶሳይቲ የሚያመጣውን ፕሬሸር ገቨርንመንት የሚያመጣውን ፕሬሸር ይሄን አቮይድ ልናረግ አንችልም ከአቅማችን በላይ ነው ገብቷችኋል ግን ለልጆቻችን ግን ሲምፕሊ በማስተማር you know what ሃሎዊን ማለት እንደዚህ ነው እንደዚህ ሊሆን ይችላል ብለን at least የሆነ ጭንቅላታቸውን ትዊስት ማድረግ እንችላለን
ገብቷቸዋል። ትምህርት ቤት ሄደው ልክ ሃሎዊን ሲባል ላይክ ጥሩ የሆነ ፒክቸር ነው የሚስሉባቸው። ሰፋን በቃ ናይስ እንትን ከኋላ ያለው የሚያመጣውን መዘዝ ስፒሪቹዋል ያለውን ኮኔክሽን they don't አይነግሯቸውም። እነሱም ራሳቸው አያውቁት። ስለዚህ only thing የምናደርገው ምንድነው just simple የሆነ ትምህርት በመስጠት ማለት ነው። እዚህ ዩኤስ ውስጥ አሁን right now 6 o'clock ነው። ከ11 ጀምሮ እንግዲህ ሰይጣን ያው እንትን ይላሉ በመስዋዕት የሚሆንበት ቀን ነው። ስለዚህ ልጆቻችሁን በኢየሱስ ክርስቶስ ደም ሸፍኑ። ጌታ ኢየሱስ ክርስቶስን የማታውቁ ካላችሁ ለዚህ ሁሉ መድኃኒቱ አሁን ላወራሁት መዘዝ አሁን ላወራሁት ነገር ሁሉ አንድና አንድ ነው መልሱ። ይሄን 100% እነግራችኋለሁ። እሱ ምንድነው? የናዝሬቱ ኢየሱስ የእግዚአብሔር ልጅ ካለሱ ማምለጥ የለም። የፈለገ ሃሎዊን ይበሉ፣ የፈለገ ነገር ይበሉ፣ የፈለገ ዊችክራፍት፣ የፈለገ ነገር ይሁን፣ ለዚህ ሁሉ ነገር መፍትሄ አንድና አንድ ነው። እሱም ኢየሱስ ክርስቶስ ዳሴት እውነትም ህይወትም መንገዳችን ኢየሱስ ክርስቶስ ነው። በዚህ ቪዲዮ ሁሉ ጊዜ ነው የምናገረው ማለት ነው። ስለዚህ ከእንደዚህ ያን ነገር ማምለጫው ኤቭሪቲንግ ሰላም እረፍት ልንሆን በኮንፊደንስ ልንወጣ ልንገባ የምንችለው ጌታን ስናምን ነው። ኢየሱስ ክርስቶስ ጋር ያለን ነገር ስናስተካክል ወደሱ ስንመጣ ነው ማለት ነው። ቴንክ ዩ ጋይስ ስላዳመጣችሁኝ በጣም አመሰግናለሁ። ቴንክስ ባይ። ያድናል ኢየሱስ ያድናል፣ ያድናል ጌታዬ ያድናል፣ ያድናል ብቻውን ያድናል፣ ያድናል በህይወት ያኖራል። ያድናል ኢየሱስ ያድናል፣ ያድናል ጌታዬ ያድናል፣ ያድናል ብቻውን ያድናል፣ ያድናል በህይወት ያኖራል። ያድናል ምን አስቆረቆረኝ፣ ያድናል መቶ የልፋት በር፣ ያድናል መግቢያው ኢየሱስ ነው፣ ያድናል ወደ ሰላም ሀገር።